ርብቃም ተጸጽታለች። ይህን ሁሉ ነገር እንግዲህ እሷ ይህን ሁሉ ነገር ሳታቅ በእሷ ፈርዳ ነበረ። ርብቃ በጣም ነበር የተናደደችው። አብሶ በልዩ በጣም ነው የተናደደችው። ውሸትሽን ነው አብርሃምን ወደዋለሁ የምትይው በጭራሽ አትወጂውም። ከዚህ ቀደም መታ አይቻት ነበረ፣ ግን አንቺ አክስቴ ናት ነው ያልሽ። ሁሌም ለካ ሳቤላን ከትምህርት ቤት ስትመጣ እየጠበቅሽ ታገኘታለሽ ብላታለች ማለት ነው። ተይ እንደዛ ትበይኝ፣ ለመፍረድ አትቸኩይ። የኔን ችግርና የኔን ማንነት ማንም ማቅ ተፈጣሪ ውጭ ብዙ ነገሮችን ብዙ ነገሮች የተጎዳው ነኝ። ተስፋ አሌለኝ በሞትና በንትን መሀል ያለው ሰው ነኝ። ለዚች እድሜ ብዬ ልጄንና ባሌን ተስፋ አልሰጣቸውም ብዬ ነው ተደብቄ የምኖረው ብላ ባለቻ ጊዜ እንግዲህ እሷም ይሄንን ነገር አለመናገር ትታለች ማለት ነው። እኔ አብርሃምን በራሴ መንገድ አገኘዋለሁኝ፣ እኔ ራሴ አገኘዋለሁኝ ብላለች። እንግዲህ በዚህ በማለቷ ልጁን በጣም ደስ ብሏታል። ታገኘዋለሽ በራስሽ መንገድ አብርሃምን ስትላት፣ አዎ አገኘዋለሁኝ። አሁን በዚህ ችግር ላይ አሁን በዚህ ጭንቅ ላይ ሆኖ ስለ እኔ ደግሞ መስማት የለበትም። ስለ እኔ በጣም ነው የሚያስበው፣ ስለ እኔ በጣም ነው የሚጨነቀው። እንዲጎዳብኝ አልፈልግም። እኔ ለዚች ልጅ ብዬ ለነስ ለልጄና ለባሌ ተስፋ መስጠት አልችልም ብላ ነው እንግዲህ ማልዳ እያለቀሰች ለርብቃ የደወለችላት። ርብቃም ደግሞ ይህን ነገር ሰምታ ያለመነገር ትታለች ማለት ነው። አሁን እንግዲህ በዚህ ታይም ላይ መስማት የለበትም። አሁን ስለ ልጃችን ነው የምናስበው፣ ስለ ሳቢ መፈታቷን፣ ስለ ሳቤላ ነው። በዚህ ላይ ደግሞ ይሄን ነገሮችን እንዳጨምርበት ብላለች ማለት ነው። ጊዜው አይደለም አሁን፣ እኔ ጊዜው ዕለት ራሴ ነኝ የምነግረው ብላለች ማለት ነው። ይሄ ስትል ጊዜ እንግዲህ ልዩን በቃ ደውዬ ልሞክር እድላችንን እንሞክር ብለው እንግዲህ ርብቃ ጋር ሲደውሉ ርብቃም ደግሞ ለአብርሃም ልነግር ስትል ከተደወለባት ስልኩን አነሳች ማለት ነው። እንግዲህ አብርሃም በዚህን ጊዜ እንግዲህ ይጠባበቅ ነበር። እንግዲህ እሱ የሚጠብቀው የልጁን ነገር ስለሆነ ስልክ ሲደወል እንግዲህ እሷ ስልኩንም ስትዘጋው እነ ዲና ሰፍ ብለው እሷን ነው የሚያዩት። ዲናም እንግዲህ ያው ሚስጥር ወጣብኝ ብላ ነው ስልክ በጮህ ቁጥር ርብቃን በጣም ነው የምትፈራት። ልዩ ምንም ብታደርጊ አታስቆምኝም ብላ ነበረ ዶክተር ርብቃ። በመጨረሻ እንግዲህ ስዘጋባት በሶስተኛው አንስታ ከእጇ ላይ ምንጭቅ አድርጋ እንግዲህ ማልዳ አውርታታለች ያለውን ነገር ችግሯን ሁሉ። እኔ የሚያመኝ እኔ ካንሰር በሽተኛ ነኝ፣ የመኖር እድሌ በጣም ዝቅተኛ ነው እና ይሄንን ተስፋ ለሱ መስጠት የለብንም ብላታለች ማለት ነው። ማርኮም እንግዲህ ያስበው ተሳክቶለታል። እንግዲህ ማርኮን ያሰበው የተሳካለት አብርሃምን የካርታ እስከሚቀበል ድረስ ነበረ ይህን ሁሉ ነገሮችን እያደረገ ያለው። እንግዲህ ማርኮን እንግዲህ ያላጣውን ብር እንዲበደር እንግዲህ ማርኮን ያላጣውን ብር እንዲበደር አድርጓል ማለት ነው። እንግዲህ ያላጣውን ብር ለመበደር ሲሄዱ ማርኮም እንግዲህ አብርሃምን አፍነው ብሩን እንዲነጥቁት አድርጎ 3 ሰዎችን አስቀምጦ ነበር እና ሶስት ሰዎች አስቀምጦ እንግዲህ እሷና እንሂድ ብለው እሱም አብርሃም እንግዲህ ማልዳ ዲና ደውላ ቢልሆን ልጅቷ አንገት ላይ አድርግና እሷን እያስለቀስክኝ ሲደውል ይኸው ልጅህ ነገር ላለው በልና አስፈራራው ብሩን ካላመጣህ ብላ እንግዲህ አጋቹ ጋር ደውላ ነበር። አጋቹ እንግዲህ እንደተባለ ሳቤላን ወደ ኋላ አስሮ አስፈራርቶ ቪዲዮ ልኮለታል ማለት ነው። አብርሃም እንግዲህ ልጄ አይኔ እያየች መሞት የለባትም፣ ቤቴን አስዬ ካርታውን አስዬ ባላጣ ብር እበደራለሁ ነይ ውሰጂኝ ብሎ እንግዲህ ከዲና ጋር ሄዷል ማለት ነው። እንግዲህ ማርኮ የምትመጣበትን ሰዓት ደቂቃውን ሁሉ ደውላለታለች። ብሩ ተገኝቷል ነይ ሁሉን ነገር እንትን አስተካክያለሁ ብሏታል። እሷም እዛው ስትሄድ እንግዲህ አብርሃም ያልጠበቀው ነገር ነው እየተፈጠረው። ሄዶ ካርታውን ሁሉን ነገር ካስፈረመ በኋላ
እንግዲህ ይመጣል። ይኸውና ፎቶ ሁሉን ነገር አሳይቶ ማለት ነው። እሱ ሲመጣ አብራ ምትመጣውን እንዳትነኳት እንደዚህ መኮ ከሆነ ይሄ ነገር የተልኮ ይመስላል እሷን ዝም ስንላት ብለው እንግዲህ አጋሾቹም ተናግረው ነበረ። እንደዛ ከሆነ በቃ እሷን እንዳትጎዷት። አጋሾቹም እንግዲህ እሷን እንዳትነካት እንዴ ይታወቅብናል ለምን ይሄ ነገር አብርሃም በዲና ሀሳብ ተስማማ። አብርሃም እንግዲህ በዲና ሀሳብ ተስማምቶ አላጻ ተበድሮ ልጁን ለማስመለስ ሞክሯል ማለት ነው። ካርታውን አስዬም ቢሆን አላጣ መበደር አለብኝ ብሏታል ማለት ነው። እዛ አላጣ የሚያበድረው ሰውዬ ጋር ደውይልኝ ብሏታል። እንዴት ነው በአንዴ ልትወስን የቻልከው ብለዋለች ማለት ነው። ዲና እንግዲህ ያሰበችው ተሳካላት። በእሷ ሀሳብ ተስማማ አብርሃም። አጋቹ ደውሎልኝ ነበረ። ያሁኑ በጣም ያስፈራል። ገንዘቡን አግኝተን ካልሰጠን ልጄን ይገላታልና ብሏል። እንግዲህ እሷም እንዳሰሚ እሷም እንግዲህ ወይ አሁን ፈጽመን ብሩን ኬን ነው የምናመጣው ብላን ምን ያለው ፍት ብዬ በሆነ እንደ አይነት ጭንቀት ውስጥ በገባው እያለች እንግዲህ እያስመሰለኝ ናት ዲና ማለት ነው። ሰላም ክብራትና ክብራን እንዴት ናችሁ ቤተሰቦቼ? ዛሬም እንግዲህ ተወዳጁ በሆነ በሳቢ ድራማ ተመልሼ መጥቻለሁ። የቪዲዮ ከወደዳችሁ ሼር ላይክ እያደረጋችሁ አበረታቱኝ። እንግዲህ ልጄ ወደ ሞት እየሄደ ናች። እንዴት ነው የማስበው? ቶሎ ብዬ ተበድሬ ልጄን ማስፈታት አለብኝ፣ ደውይልኝ እያላት ነው ማለት ነው። በደውይለትና ከዛ የሚያስፈልጉትን ነገር ያስሟልቼ ዛሬውኑ ልጄን እንደምንመጣ ብሩን ያዘጋጅልን ንገሪልኝ እያለ ነው እንግዲህ አብርሃም እንግዲህ ቆርጧል። አሁን እንግዲህ በሱ ሀሳብ ተስማምቷል። ዲና የምትፈልገውና ማርኮና ዲና የሚፈልጉት ይሄንን ነበር። እንግዲህ የሀሳባቸው ተሳክቶላቸዋል ማለት ነው። እንግዲህ ብሩን ባላጻ የቤቱን ካርታ ሰጡ። በሩን ባላጣ ከተባደረ ወዲህ እንግዲህ በሩን መንገድ ላይ ጠብቀው ብሩን ለመውሰድ ነው እንግዲህ ማርኮን የተማከረው ማለት ነው። ይሄ ሁሉ ነገር አብርሃም አያውቅም ማለት ነው። እሱ ግን አንድና አንድ ልጁን ለማዳን ብቻ ነው እዚህ ነገር ውስጥ የሚገባው። እንግዲህ በጣም የሚገርምና የአስተማሪና የሚያሳዝን ነገሮች አሉት ማለት ነው። እና ማርዳም እንግዲህ በጣም እያለቀሰኝ ነው። እኔ በራሴ ነው ያዘንኩት በእሱ አላዘንኩም እያለች ተረጋጊ በልዩ ሁሉም ሰው ስለ እኔ ታሪክ ስልሰማ እኔ ላይ መፍረድ ይቀላል ብላለች ማለት ነው። እንግዲህ ማልዳም ከአብርሃም ተገናኝታለች ማለት ነው። ማልዳ እዚህ መኖሯን እንግዲህ ዶክተር ርብቃ ሄዳ ነግረዋለች። እኔን እኮ እዚህ መሆኔን ካወቀ አብርሃም እኮ በጣም ነው የሚጠላኝ፣ ሁሉም በእኔ ነው የሚፈርደው እያለች እንግዲህ ማልዳም እያለቀሰኝ ነው። ልዩም እንግዲህ ለማጽናናት ሞክራለች ማለት ነው። ልዩ እንግዲህ ማልዳና አብርሃም እንዲገናኙ አትፈልግም ማለት ነው። ርብቃ እንግዲህ ለምንድን ነው እስከ ዛሬ ድረስ ዝም የተባለው? አብርሃም በእሷ እንደሚጨነቅ እንደሚያስብ ታውቂያለሽ ብላታለች። አብርሃም እንግዲህ ማልዳ እዚህ መሆኗን በተሰማ እንግዲህ በጣም ነው እንትን የሚለው ደስ የሚለዋል። ግን እስከዛሬ በልዩማ በጣም ያዝንባታል። ልዩ ይሄንን ነገር በመስራቷ ልዩ እንደምታውቅ ካወቀ አብርሃም በጣም ነው የሚያዝንባት። ይሄን ነገር ደግሞ ዶክተር ርብቃ ሁሉን ነገሮች አስረድተዋለች ማለት ነው። አብርሃም እንግዲህ ስንት በዚህ ጭንቀት ተውጧል፣ በዛ ተውጧል። እንግዲህ ብሩን ለመበደር ወስኗል ማለት ነው። እስከዛሬ ድረስ ዲና የምትጠብቀው የምትፈልገው ይህንን ነገር ነበር። ሳቤላም እንግዲህ ወደ ቤቷ እየመጣ እያለች እንድትመለስ ያደረገው ማርኮና ዲና ናቸው። ዲናም እንግዲህ
ያሰበችው ተሳካላት ማለት ነው። አብርሃም እንግዲህ ለአራጣ በመበደሩ ተስማምቷል። እሱም እንግዲህ አንድ ነገር የቤቱን ካርታ ስዞ እዚህ ህይወት ውስጥ የሚገባው አንድ ለልጁ ብሎ ነው። ይሄን ነገር እንግዲህ ብሩን ከተበደረ ወዲህ ወደዛም ላይ ደርስ ይችላል። እሱ እንግዲህ ከሁለት የወደቀ ዛፍ ነው የሚሆነው፣ ከቤቱ የማይሆን ከብሩ የማይሆንም። እንደዚህ አይነት ነገር ነው በሱ ላይ እየሰሩበት ያሉት እና በጣም የሚያስተምር ዲራማ ነው ማለት ነው። እንግዲህ ዲና እንግዲህ ድሮም አብርሃም ድሮም ማርኮን ዲናን የያዘው ዲናን አብርሃምን የምትጎዳው አብርሃምን የምታሸንፈው አብርሃም ጋር ቤቱን ካርታ ቤቱን እንድታሰጠው የሚያደርገው ዲና ስለሆነች ነው ዲናን ከዲና ጋር እንትን የሆነው ማለት ነው፣ ፍቅር የሆነው። እሷ እንግዲህ በማታስበው ማለት አሁን እንግዲህ ቶሎ ተበድሬ ልጄን ማዳን አለብኝ፣ አጋቹ ጋር ደውዬ ብሩን ካላመጣ ልጄን እንደሚገላት ነው ስትል፣ ወይኔ ያለታ በሞትኩ ኖሮ ወይኔ ያለታ ድፍት ብዬ በቀረው እያለች እንግዲህ ዲና ታስመስላለች ማለት ነው። ሲጀመር ያደረገው ማን ነው? ራሷ ናት። እዚህ ነገር ውስጥ የገባችው የእሷ ነው ማለት ነው። እንግዲህ ይሄን ይመስላል። በጣም የሚገርም ነገር ነው። በጉጉት ስንጠብቅ ነበር። ሳቢ ወደ ቤቷ መጣች ብለን እንግዲህ ሳቤላን እንግዲህ ተመልሳለች። አልጨረስኩም፣ ሌላ የምነግርህ ነገር አለው ብለዋለች ዶክተር። እንግዲህ ሌላ የምትነግረው ነገር ምንድን ነው? ማልዳ እዚህ መኖሯን ርብቃ ዲና ግን ያን አይደለም የጠረጠረችው። ያን ጉዴን ታወጣብኛል ብላ ነው። ነገሩ ምንድን ነው የምትነግረው? ደግሞ ምን ልታወራ ነው? ነገሩ ፍቅረኛዋ አወቀ፣ እሷ ለምን